ሽማግሌ ላክ እንዴ? ላስብበት። ስማ ያንን ቪላ ቤት ስንት ነበር የምትሸጠው? የመገናኛውን 30 ሚሊዮን። ሉላን አፈላልገህ ካገኛት ከዛ የምታገኘውን ኮሚሽን ነው የሰጣህ። አንተን ነው እንደዛ አውሬ ያደረጉ? አንተን የመሰለ ሰው ነው እንዲህ ስምህን ያጠፉት? ይኸውልህ አንድ ቀን ብቻ አስጠኝ። የት እንደተከራየች እግር በእግር ተከታትዬ ነው አመጣለህ። እሺ በቃ ቻው። ነገ ስደውልልህ የቤት ቁጥሯን ብቻ ነው የምፈልገው። እሺ። ሰው አላለችው? ሰው አለችው እንደዚህ በመምሪያ። አዎ ምሳሌ በቁም ሞተናል። ብታምኝም ባታምኝም በቁም ሞተናል። እንደተኛ ነው እንጂ እንደተኛ ነው የገደለ። በቃ ምሳሌ ከዚህ ሁሉ ጭቅጭቅ ሁለቱንም እንዳራቸውና ይለይላቸው። እንደዛ ይሻ መርዞ ደላላው በሚገርም ሁኔታ እንግዲህ ባልታሰበ መልኩ በዝና እጅ ወድቋል። ቤተሰቦቻችን እንግዲህ የገንዘብ ጉዳይ ጉር ነው ትላላችሁ። እንግዲህ ያ ቃዥቃዣ እንትን ማለት ነው ጠበቃ እሱ ሳይቀር እንግዲህ በዚህ ዙሮ ያው ዝና እጅ ገብቶ አሁን እየተጨነቀ ይገኛል። በራሱ ጊዜ ማለት ነው ቤተሰቦቻችን፣ በራሱ ጊዜ ሲሮጥ የመጣና አያጥብቀህ ጫነው ይላል ያገሬ ሰውና እንግዲህ በሚገርም ሁኔታ እንዳያችሁት በራሱ ጊዜ ከዝና ጋር ሆኜ እጠቀማለሁ ብሎ እነ ብሩክን ይቅርታ እነ ብሩክን እና እንዲሁም ሞገስና ሉላን እጎዳለሁኝ ወይም ባሳሰሩኝ በዛችሁ ሉላ በተበቀለችውን በቀሌን በቀላለሁ ብሎ ያሰበው እንግዲህ ጠበቃ ሂዶ በዝና እጅ ዛሬ ማለት ነው እንደፈለገ እያሽከረከረው ይገኛል። ስራውን እንኳን መስራት አልቻለም። እዚህ ጋር ያስፈራረዋል፣ እዚህ ጋር እገልሃለሁ ይለዋል። ከዛ ባለፈ ደግሞ ናዝፈን ይለዋል። በያገኘበት በየመንገድ ዳር በየሻይ ቤቱ ባገኘው አጋጣሚ ዝፈንም ማበናት ድምጽ ያምራል። እኔ አበበ ደምሳ ልጅ ዝፈን አልኩ ማለት ድምጽ ያምራል አልኩ ማለት በቃ አንተ በጣም በዚህ ምድር እንዳንተ ድለኛ የለም ብያለው ነው። እያሽከረከረው ነው የሚገኘው ቤተሰቦቻችን። እንግዲህ እሱም እንግዲህ ገብቶበታል። አንዴ መውጫው ሩቆታል። እንደ አብረን እንስራ ብለህ አስገብተህ ልታሰቃየኝ ነው እንዴ ያለው ነበር ባለፈው ክፍልና ምን አባጌ ምን ትመስላለህ እያለ እንግዲህ አንተ ያው የዝና ስድብ ታውቁታላችሁ ጋይስ። ያው የማህሌት እንደ ማህሌት ደህና አድርጎ ስድቡን እየጠጣ ነው የሚገኘው። አሁን ደግሞ መርዞ ደላላው ባላሰበው መልኩ በማህሌት ምክንያት ስልኩን እንግዲህ ማህሌት ሰታ ነበረ። ያው እነ ሉላ ያሉበትን አፈላልጊ ሲላት የሆነ ደላላ አለና እሱን እስኪ ስትለው ስጭኝ ደላላው በቃ ስልኩን ስጭኝ አላት ማለት ነው። መጀመሪያ እሷን ነበር ፈለገባሽ ገብተሽ አምጪ አላትና በኋላ አረ የሆነ ደላላ አለ ሳት የላሰብር ከከፈልከው ያመጣል ስትለው ስልኩን ስጭኝ ይሻላል ማለት ነው። ከዛ እንግዲህ ደውሎለት ነበረ ዝና ነኝ ያለ እንግዲህ ዝና ያው እንደምታውቁት የጉራው ነገር አይድረስ ነው አይጣላ ያድርስ ደህና አድርጎ የተበበነበት ደህና አድርጎ ተበበነበት ማለት ነው ቤተሰቦቻችን። እሱም እንግዲህ ቆይ ዝና ምን ነው ምን ፈለክ ምናምን የነ ማህሌት የሚጠሩ የሚፈሩ እነዲያጣ የሚፈሩ ምናምን ብሎ እንግዲህ ስልኩን ከእጁ ላይ እስከሚነጥቀው ድረስ ነበር መጀመሪያ። ግን በኋላ ላይ ማለት ነው ብር ሰጣለሁ ይሄን ያክል ሚሊዮን ብር ምናምን ሲለው ልቦ ከካለ። የገንዘብ ነገር መቼም ያው ይዞን ይሞታል አይደል ጋይስ? እንግዲህ ይዞን ሞተና መርዞ ደላላው እንኳን እናቴ ምን የሚፈራው መርዞ ደግሞ እንደዚህ ጀግና ሰው እንኳን አይደለም። ታውቃላችሁ እንዴት እንደሚፈራው። በነገራችን ላይ መርዞን በጣም አምርራ የምትጠላው እንግዲህ ማን ነው ታውቃላችሁ? ያቺ ነው ኤፍራታን እየጠበቀ ነበር። ኤፍራታ ደግሞ ታውቃላችሁ ዝናን እንዴት እንደምትፈራው። አሁን ላይ ደህና መርዞን አግኝታ ሰላሜን አገኘሁ ብላ አርፋ ልትቀመጥ ዘና ፈታ በምትልበት ሰዓት ላይ እንግዲህ መርዞ ደግሞ በዚህ ጉዳይ አንጥቶ ዝናን ሲያመጣባት ምን እንደምትል ተውት። እንግዲህ ለትንሽ ቀን ነው አያቶቿ ጋር ሄዳ ወደ ክፍለ ሀገር ከከተማ ወጣ ያለችው። ግን እስካሁን እሱም ናፍቀሽኛል የኔ ቆንጆ ብር አገኘህ እንዴ ምናምን ስትለው አዎ ነይ በእናትሽ ከችግርሽ ነው ማራግፍሽ እያላት ነው። ባለ ገንዘብ ባለ ንብረት ባለ ሀብት እንግዲህ ቀብረር እያለባት ነው የሚገኘው ቤተሰቦቻችን። እሷም እንግዲህ ታፍ ታፍ እያለች ነው የምትገኘው።
እና እቺ ደግሞ እንትናተትና የምትባለዋ ልጅ ደግሞ ማለት ነው ቤተሰቦቻችን እኔ ባለፈው ጀግና ሲያጫውታት ዝና እንዴት አድርጋ ልትበሳልኝ ነው ብዬ አሁን የራሷን የእጇን ስር ትቆርጣለች። ፈጣሪ ወይ ትዕግስትን ስጠኝ። እንግዲህ ፌን ትበልታለች በራሷ ጊዜ እጇን ቆርጣ። አሁን ዝና ሲመጣ ደግሞ ሌላ እንትን ሊሆንባት ነው። ምክንያቱም ጠብቅ ተብሏል። ካሌብ የሚባለው ሰውዬ እንግዲህ ጠብቃት በደንብ ተንከባከባት ብሎታልና ይህን ራሱ ስለቱ ለምን እዚህ ገባ ብሎ ሌላ ጦርነት መከፈቱ አይቀርም ቤተሰቦቻችን። እና ውድ ቤተሰቦች እንግዲህ ተፈተፍ እያሉ ነው የሚገኘው። ይሳካላቸው ይመስላችኋል? እንግዲህ መርዞ ደላላው ዝናን እንዲያገኘውና ዝና እንዲደወለለት እንዲሁም ብር እንደሚሰጠው ምናምን ሲነግራት በጣም ነው የደነገጠችው። ሉላን ፈልግ ብሎኝ ምናምን ሲላት እንግዲህ በጣም ነው የደነገጠችው። ደነገጠች አይገልጸውም። ራሷን ሳተች። በመጨረሻም እንግዲህ እንዴ ብሎ በግድ ቀስቅሶ ነው እንግዲህ ወደ ራሷ እንድትመለስ ያደረጋል። እና ቤተሰቦቻችን ዝናም እንግዲህ ከጠበቃው ጋር ሆኖ ተፍተፍ እያለ ነው ማለቴ ሉላን ለማግኘት ነው አሁን ትኩረቱ። በሌላ በኩል ደግሞ ጠበቃውን ደግሞ ወደ እንትና ልቆታል ማለት ነው እነ መድብልን እንዲያሳስርና የሆነ ክስ መስርቶባቸው እንትን እንዲላቸው እና ባጭሩ የእነ መድብል ሂደት በአሁኑ መንገድ እየተሳካላቸው አይመስለንም። በእርግጠኝነት አይሳካላቸውም። ቅድስትና ብሩክ ደግሞ እንዲቀላል አሁን እንዲህ በዚህ በቀላል ቻሌንጅ አያልፉም። ድጋሜ ወይ አሁን መድብል ይታሰራል ወይ የሆነ ነገር አሁን ሙዚቃው ተበላሽቶበታል፣ ደግሞ አሁንም የሆነ ነገሩ ይበላሽበታል። የዛን ሰዓት ሌላ ፕሮሰስ ይገባል። ቅድስቴም እንግዲህ ታውን ተሳካልኝ እያለች አይን ስታይ ነበረ፣ ግን አይሳካም። ምክንያቱም በዚህ ሁኔታ ትንሽ ውስብስብ ብሏል። እዛ ጋር ነው ሞገስ ሌላ አጣብቂኝ ውስጥ ናቸው። እንግዲህ ዝና አፈላልጎ ኦልሬዲ ወደ ማግኘቱ እየደረሰ ነው። በአካል ላይ ያገኛቸው ይችላል፣ ግን እርግጠኛ ነኝ በአካል አያገኛቸውም። ግን አሁንም መሳደዳቸው አይቀርም። ምክንያቱም እንደዚህ በቀላል አይደለም የሚፋታቸው ማለት ነው። ዝና ያዘው ነገር ታውቃላችሁ መቼም እንትን መባያ የለውም። እና እንግዲህ ቤተሰቦቻችን መድብልም እንግዲህ አብሽር አወርዳቸዋለሁኝ፣ አንተም ቅድስቴን ታገባለህ፣ እኔም ደግሞ የቅድስቴ ቆንጆ እህት ካላት ዳሩኝ እያለው ነው ብሩክር ማለት ነው። ብሩክም እንግዲህ እንደ ቅድስቴ እኮ ትንንሽ እህቶች እንጂ ትልልቅ እህት የላትም፣ ስለዚህ አንተ ደግሞ ሽማግሌ ነህ፣ ለሽማግሌ አንድርም እያለው እንግዲህ ሙድ እየያዘበት ነው። እና ውድ ቤተሰቦቻችን በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። ላይክ የረሳችሁ ላይክ አድርጉ። ቤተሰቦች ወዳችኋለሁ። መልካም ጊዜ። ባይ ባይ። አይ ላቭ ዩ so much. Please like and comment in my video. Okay, bye.